አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱን ማለት ነው ውዶቼ። ጉንፋን በጣም አሞኛል፣ ሊለቀኝ አልቻለም። እስቲ ኮሜንትም ላይ አንዲት እህቴ ምንድነው ተጠቀሚበት ብላኛለች። ኢንሻአላህ እጠቀማለሁ ማለት ነው። አየሩ ጋር ይሁን አላቅም፣ በጣም ነው የሚያስለኝ። ደረቅ ሳል ነው በቃ ውስጣችን አለ አይደለ? በጣም ይሰማኛል ውስጤን ማለት ነው። እና ዱአ አድርጉልኝ ዛሬ ውሏችን እስከ መጨረሻው ድረስ ይዩልን ማለት ነው። በነገራችን ላይ ገበያ ሂጄ ነበርና ከገበያ እንደመጣሁ ነው ወደ ክሽን መስራት እየገባሁት። ያ ማለት ደግሞ ሰብሪናና አብዱ አባትና ልጅ ቤት ነበር የዋሉት። ማሻአላ ምስር አብስለው ሊቀቅለውልኝ ነው የጠበቁኝ። ሽንኩርትም ላልጠውልኝ ነበር የጠበቁኝ ማለት ነው። እንዲሁም ደግሞ መቆያ ንርፎ ቀቅለውልኛል። የኔ ውድ አባት ዋጋ ነው የዋለችው። እዚጋ ቪዲዮ እየመጣች እየነካካችብኝ ነበረ። እኔም ከዚህ እያባረርኳት ነበርና ውዶች እስከ መጨረሻው ድረስ ይዩልኝ፣ ሸር አድርጉልኝ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰቡ ነው። እዚጋ እንደምታዩኝ ገበያ ሂጄ መጣሁ። ቀይ ስር፣ ቲማቲም፣ ድንች፣ ካሮት ምናምን ጥቅል ጎመንም ገዝቻለሁ። ያው ብዙ ጊዜ አትክልት ብዛት ስትገዙ ይበላሻል እና ያው ሽንኩርት ጨምሯል። በነገራችን ላይ ከባለፈው እስከ 30 ብር 25 ብር ነበር። አሁን 5 ብር ተጨምሯል 35 ብር ሆኗል ማለት ነው። ያው ማለት ደህና ነው ከአለው ከእስከዛሬው አንፃር ነው የምላችሁ እንጂ ቆንጆ ነው። 170 ገብቶ ነበረ ሽንኩርት በነገራችን ላይ ኪሎ ማለት ነው። ከዛ እኔ ቡና ምናምን ብዙ ነገሮችን ገዛዝቼ መጣሁኝ። እንደነገርኳችሁ ሰብሪናና አብዲ ደግሞ እዚጋ ብዙ ስራ ሰርተውልኝ ነው የጠበቁኝ። እውነት ለመናገር ሽንኩርት ምናምን ላልጠውልኝ ነው የጠበቁኝ። ከዛ እኔ ከተፍኩኝ ማለት ነው። ያው ሰብሪና እንደዚህ እንትን የሚል ነገር ምናምን ስለምትወድ አባቷን እያገዘች ነበር የጠበቀችኝ። ከዛ እዚጋ ደግሞ እኔን እየረበሸችኝ ቢላዋ እያነሳች እየቀማዋት ነበረ። እምቢ አለችኝ። ላባት ስጭ ብዬ ከኔ ጋር አስወጣት ማለት ነው። በጣም እየረበሸች ነበር። የሚገርማችሁ ነገር እንደመጣሁኝ ራሱ ጦት እንኳን ልጥባ አላለችኝም። በቃ ከበር ራሱ አላለችኝም። አባቷን ካገኘች ሰብሪና በነገራችን ላይ በጣም ሷሂብ ናቸው ከምነግራችሁ በላይ በጣም ይዋደዳሉ። ማለት ያው ልጆች እናቴን ሳይሆን አባቴን ነው የሚሉት የሚባለው እውነት ነው። እዚጋ በጣም እየረበሸች ነበረ። ሂጂ አባትሽ ጋር ምናምን እያልኳት መለስኳት። እና ውዶቼ ሽንኩርቴን ጨምሬያለሁኝ። እዚጋ እንደምታዩት ሽንኩርቴ እየበሰለ ነበር። ከዛ ነጭ ሽንኩርቴን ቀጠቀጥኩኝ በደንብ አድርጌ እስከሚልም ድረስ ማለት ነው። በነገራችን ላይ ከገበያ መጣችሁ ወደ ስራ በጣም ነው የሚያስጠላው። እውነት ለመናገር መሄድ ራሱ አልፈለኩም ነበር፣ ግን ግዴታ መሄድ ስለነበረብኝ ነው እንጂ በጣም አሞኛል። በዛ ላይ የገበያውን እንትን ታውቁታላችሁ። ሰብሪና የኔ ውድ እዚጋ እንደምታዩት በጣም እየረበሸች ነበር። ሂጂ አባትሽ ጋር ምናምን እያልኳት በጣም ስትረብሽ የቆየች ሆኖም ይኸው ካሜራችሁ ሰላም እያለች እየመጣኝ ማለት ነው። በሁለት እጇም ካሮቱ ይዛለች። በቃ ለኔም መታ አበላችኝ። እና ውዶችዬ በምታዩት መልኩ ሽንኩርቴን እያቁላለሁኝ በደንብ ካበሰልኩ በኋላ ዘይት አሁን እጨምርበታለሁኝ ማለት ነው። ቤተሰብ ያልሆናችሁ ቤተሰቡን፣ ቤተሰብ ያልሆናችሁ ደግሞ ሸር ላይክ አድርጉ። እኔ ጉንፋን እውነት ለመናገር እንደዛ አይጠናብኝም ነበር፣ ግን ያሁኑ በጣም ጠንቶብኛል። ልብስ ያስለኝ ራሱ የሚያስለኝ በጣም ከባድ ነው ሳሉ ማለት ነው። ውስጤን በቃ በጣም ይሰማኛል፣ በጣም ያመኛል። ፋርማሲ ሂጄ ሽሮብ አምጥቻለሁኝ ማለት ነው። ምክንያቱም አልቻልኩትም፣ ለጉንፋን ነው እንዴ እንዳትሉኝ፣ በጣም አሞኝ ስለነበረ ግዴታ አመጣሁኝ ማለት ነው። ፋርማሲ ገበያ ሲሄድ በዛው ይዤ መጣሁኝ። በጣም አሞኛል እና ሁላችሁም ዱአ አድርጉልኝ ማለት ነው። በነገራችን ላይ ጉንፋን በሽታ እኮ ብዙ ነገሮችን ያመጣል። ጉንፋን እንደ ቀላልም የሚታይ አይደለም ማለት ነው። እና እንደ ቀላል እንዳታውስ ጉንፋንም ሲያማችሁ ማለት ነው። መድኃኒት ፋርማሲ ወይም ደግሞ ሐኪም ቤት ሳል ካለው በተለይ ከባድ ነው ማለት ነው። እኔ አሁን ሳል በጣም እንትን ይልብኛልና ስስል አለ አይደለ ውስጤ የሆነ ቲር ነገር እንደሚል ማለት ነው። ምን ብዬ ስሜቱን በመልኩ እንደምገልጽላቸው አላውቅም። ዱአ አድርጉልኝ። ዞሮ ህመሜን ብቻ ሆነ ማወራው። እዚጋ ሀተሬን አብስለው ጠብቀውኝ ነበረ አባትና ልጅ ማለት ነው። እውነት ለመናገር አንዳንድ ወንድ ልጅ አሁን የሆነ እንትን አድርጉልኝ ብላችሁት እኔ ሴት ነኝ እንደ ምናምን ይላሉ። አልሐምዱሊላህ የኔ ባል ግን በቃ ልጅንም ይዞ ያው ታስቸግረዋለች። በእርግጥ ልጁን ማያው ልጅን ታያልሽ ሳይሱስ ልጅ አይደለች እንዳትሉ እኔ በላ አንዳንድ ወንዶች ስለማያቸው ነው
ጥለውላቸው ነው ውጥት የሚሉት እና የኔ ባል ደግሞ ያዝልኝ ካልኩት እንኳን ራሱ ይይዛል ማለት ነው። እሱ ገበያ ቢሄድ አሁን አንዱን ረስቶ አንዱን ነው የሚመጣብኝ። ስለዚህ እኔ ራሴ መሄድ አለብኝ ብዬ ሂጅ እኔ የመጣሁት ማለት ነው። እና በምታዩት መልኩ ወጤም እየበሰለ ነበረ። ከዛ ክሰል እንዲያያዝልኝ ጋቻ ላይ የማጨሰው ጨመርኩኝ። ቡናዬን ዝጋ እያጠብኩኝ ነው ማለት ነው። እንደነገርኳቸው ቡና ቁርስ ሳይቀር ቤታቸውንም ሳይቀር አጸዳድተው ነው የጠበቁኝ። አባትና ልጅ ጎብዘዋል ማለት ነው። ከዛ የምታዩት መልኩ ቡናዬን በደንብ አጠብኩ። ቡናዬን እቆላለሁኝ። ከሰል እዛ ፌርሜሎ ላይ አድርጌዋለሁ። ማነው ስቶቭ ላይ አድርጌዋለሁኝ። ጋቻ ላይ የማጨሰው ማለት ነው። እና ውዶቼ ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቤተሰብ የሚሆናችሁ ደግሞ በሸርና በላይክ አበረታቱን። የምትወዱን ማለት ነው። የምትጠሉን ደግሞ ምንም ማድረግ አይቻልም። እለፉን። እኛም ማበረታታት የምትፈልጉን ሸር አድርጉልን፣ ላይክም ሰብስክራይብም አድርጉን ማለት ነው። እዚህ ጋር ውዶቼ ከሰል እንደነገርኳችሁ ለጋቻዬ የይዤ ነበረ። ከዛ ህዝቡ እየበሰለ ስለሚሄድ በዚህ መልኩ እንደቀላ ወደ ጋቻዬ ላይ ያረኩት። አሁን ምንድነው የማደርገው? ቦታ ቀይርና ቡናዬን እቆላለሁ ማለት ነው ውዶቼ። እና ከገበያ መልስ የዛሬ ውሏችን በዚህ መልኩ ነበር። አባትና ልጅ ቡና ብቻ ነው የቀረባቸው እንጂ ሌላ ነገር ያው እና ወጡን ደግሞ እኔ ስመጣ እኔ ነኝ የምሰራው ስላልኳቸው ያው ጠብቀውኛል ማለት ነው። ሳገኛቸው ራሱ ከምር በጣም ያስቁኛል። እና ሁለታቸውን ቁጭ ብለው ነበር ያገኘዋቸው ማለት ነው። ታውቃላችሁ ልጃችሁን ወይ ባለቤታችሁ ጋር ምናምን አድርጋችሁ ስትሄዱ ስትመለሱ ሲያገኟችሁ፣ በነገራችን ላይ ሰብሪና እኔን ምንም ከበር አትለኝም። ወዴኔ ራሱ እየጠራኋት ከገበያ መጥቼ ምንም ቦታ የላትም ማለት ነው። ገበያ ደግሞ እኔ ስገባ መዞር አንዳንድ ነገር ማየት ምናምን ደስ ይለኛል እና ቶሎ አልወጣም። ያውም ስላመመኝ ነው እንጂ ቶሎ የወጣሁት ቶሎ መውጣት ደስ አይለኝም ማለት አንዳንድ ነገሮችን በቃ ማየት ደስ ይለኛል ማለት ነው። ብዙውን ጊዜ ስለማልወጣ ካሜራውንም ሰላም እያልኩኝ እንደምታዩት አያችሁ። ፊቴን ግን በጣም እንትን ብሎኛል። እንደውም ዛሬ ይሻላለሁ ትላንትና በተለይ በጣም ፊቴ እንትን ብሎ ነበረ። ግን ሳሉ ዛሬ ነው የበዛብኝ ማለት ነው። ከዛ ውዶቼ እንደዚህ በምታዩት መልኩ ቡናዬን እቆላለሁ ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ እና አንዳንድ ጥያቄዎች አንዲት እህቴ ያው ጥያቄዎች ትጠይቁኛላችሁ፣ ግን ያው ለእናንተ ማብራሪያ አልሰጠሁም ማለት ነው። ግን ለአንዲት እህቴ የጠየቀች ጥያቄ ነበር። በዚሁ አጋጣሚ አሰን ሀገር መንገድ ጠረጋ ተጀምሯል ብሎ ነበር። መንገድ ጠረጋ ማለት ያኔ መንገድ መውጣት መሰለኝ። እንደዛ ልሽ መስሎኛል እህቴ። እና እኔ እስካሁን የሰማሁት ነገር የለም። በእርግጥ ይኖራል ብዬ ተስፋ አድርጋለሁ። እኔ ግን ስላልሰማሁኝ ነው። ይኖራል ብዬ ተስፋ አድርጋለሁኝ። እንደዛ ካሉሽ እርግጠኛ ነኝ ይኖራል ማለት ነው። ግን እንደዛ ብለው አልነገሩኝም ለኔ። ካሉሽ ደግሞ አንዳንድ ጊዜ ማለት ነው ጉፋኔ አንዳንድ ጊዜ የሆነ ነገር ነው የሚወራው፣ የሆነ ኢንፎርሜሽን የተሰማ ነገር ስለሆነ ሊሆን ይችላል እህቴዋ። ምናልባት እኔ ስላልሰማሁኝ ሊሆን ይችላል። አሁን እንኳን ሀሰን ሀገር አይደለ ታች ራሱ ተጠናክራችሁ ብትገዛ አሁን ሰው ምንድነው ያንን ኢንፎርሜሽን ስለሰማ ህጋዊ ይሆናል የሚባል ነገር የገበሬ መሬት ነው እኮ ህገወጥ። በነገራችን ላይ በባለፈውም አብራርቼላችኋለሁኝና የገበሬ ነው እንጂ እንትን ህገወጥ ቦታ አይደለም ያለችኝ እህቴ ስለነበረች ነው። ከዚህ ቀደም የገበሬ ቦታና ህገወጥ ቦታ እኮ አንድ ነው። ባለ ደብተሩ ግብር የሚከፍልበት ነው። ገብቷችኋል? ህገወጥ ማለት ነው። ያው እኛ ከነሱ እየገዛን ቢሰራን እንጂ ባለመሬቶቹ ግብር የሚከፍሉበት ባለመሬት ደብተሮቹ ናቸው እንጂ እኛ አንከፍልም። ህጋዊ የሆኑ ቦታዎች ላይ ስንኖረንና ስንገዛ ነው ብር በየአመቱ ግብር አለ የምንከፍለው ማለት ነው። ያ ማለት ባለመሬት ደብተር ግብር ሳይሆን የራሳችሁ በራሳችሁ ስም የሆነ በራሳችሁ በቃ ማንኛውም ነገር ያለቀለት ማለት ነው። እና ምን ልላችሁ ነው፣ በእንደዚህ አይነት እንትን ብዙ ልጆች የገበሬ ነው እንጂ የተባለው የአርሶ አደሮች ነው እንጂ ምናምን ያላችኝ፣ ይሄም የአርሶ አደር ቦታ ነው። ቦታ ስለሚባል ነው እንጂ ከተማው እየቀረበ እየተቆራረጠ ስለሚሸጥ ነው። ይሄ የገበሬ ቦታ ነው ካወቃችሁ ማለት ነው። ያው ለማታውቁ ልጆች ነው፣ ለምታውቁ ታውቁታላችሁ። እና የገበሬ መሬት ነው። ይሄም ግብር የሚከፈልበት ነው። ህጋዊ ይሆናል የተባለው አሁን ምን ልላችሁ ነው፣ ሰው
ይሄንን ኢንፎርሜሽን በባለፈው ስለሰማ ምን አደረገ? በቃ ሰው አሁን በጣም ተሳተፈ ቦታ ላይ። የሚገርማችሁ ነገር ከኔ በላይ ስንተኛ ነው? ሶስተኛ። አዎ 1.400,000 ተሸጠ እያሉኝ ነው አሁን ማለት ነው። ወላሂ ነው የምላችሁ። እንግዲህ እኔ አልሰማሁም። 1.400,000 ተሸጠ ከአንቺ በላይ ከኔ ጋር ሶስተኛ ነው፣ አራተኛ ማለት ነው። ከኔ ጋር አራተኛ ነው። ከኔ በላይ አንድ ቤት አለ። ከዛ ቀጥሎ አንድ እንዴት ነገር 30 ነው 40 ቆርቆሮ ያለው አለ። ከዛ ቀጥሎ ማለት ነው አራተኛ ማለት ነው ውዶቼ። ከኔ በላይ አራተኛ ቦታ አስቡ እንግዲህ 10 ቆርቆሮ ሰርቪስ አለው። 1.400,000 ተሸጠና በምታደርጉት ነገር በራሳችሁ ወስናችሁ ግዙ። ሰውን አታማክሩ። የምታማክሩት ሰው ደግሞ ወሳኝ ሊሆን ይችላል። እናንተን ጠንካራ የሚያደርግ ግዙ ወይም ግዢ የሚልሽ ሰው መሆን አለበት። ኧረ በአሁን ሰዓት ላይ ቦታ ኧረ በአሁን ሰዓት ላይ እንደዚህ እያለ የሚልሽ ከሆነ ግን በራሳችሁ ተማምናችሁ በራሳችሁ ውሳኔያችሁን ወስናችሁ ለማድረግ ሞክሩ። እኔ ብዙ ጊዜ እናገራለሁኝ ማለት ነው። ራሴን ወላሂ ብዙ ጊዜ እናገራለሁኝ ይሄንን መልእክቴን ያው ሁላችሁም ትሰሙታላችሁ ብዬ ተስፋ አደርጋለሁኝ። በራሳችሁ የመተማመን እንትን ይኖራችሁ፣ በራሳችሁ ግዙ። በቃ አለቀ። ማንንም ሰው አማክራችሁ እንትን አትበሉ። እዚህ ጋር ውዶቼ ጀበናዬንም አለቅልቄ የመጣሁ ከዛ ቡናዬን ውጭ እንዳልወጣ ብዬ ቀስ ብዬ በጎን በጎን እንትን እያልኩኝ፣ ምክንያቱም ቤት ውስጥ ታውቃላችሁ ቡና አይወቅጥም። ግን በጣም ስለደከመኝ ምንም ማድረግ አይቻልም። አሞኝም ስለነበረ በጣም ሳልመታ እዛው በደንብ ቡናውን እንትን ጎንና ጎኑ ላይ እያሸው ለማላም ሞክሬያለሁ። ምክንያቱም ታውቃላችሁ የመተርተር ኮርኒስ ግድግዳ ይተረተራል። እንደዛ አይነቶች ነገሮች ብረት ነገር አይመታም ማለት ነው ቤት ላይ። ግን አሞኝና በጣም ደክሞኝም ስለነበረ በምታዩት መልኩ እዛው ቤት ውስጥ ሆኜ ቡናዬን ለመውቀጥ ቻልኩኝ ማለት ነው። ያው አብድም ይቆጣል በነገራችን ላይ ካየኝ እዚህ እንዴት እንትን ታያለሽ ምናምን ነው የሚለው። ግን ሰብሪናን ይዞልኝ እኔ ልሰራራ ብዬው ስለነበረ አላየኝም ማለት ነው። እና በምታዩት መልኩ ቡናዬን ወቃቀጥኩት ማለት ነው። ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ማንኛውንም ጥያቄዎች እንዲሁም ቦታ መግዛት የምትፈልጉ ልጆች ደግሞ ግን ገዢ ሆናችሁ ማለት ነው። ገዢ ሆናችሁ አቅማችሁ የሚችለውን ያክል እኔ እስከዚህ እችላለሁ ብላችሁ ቦታ ወደ ኋላ አትበሉ። ሁሌም ምክሬ ነው። ግዙ። አቅማችሁ የምትችሉ ልጆች እስከዚህ እችላለሁ ብላችሁ አናግሩኝ እና ቦታ ግዙ። በጥቅሉ እኔ ይሄን ሁልጊዜ ምክሬ ነው ማለት ነው። እና ውዶቼ እዚህ ጋር እንደምታዩት ቡናዬን ጨመርኩኝ ጀበና ላይ። ሙቅ ውሃ ጥጄ ነበረ፣ ምክንያቱም ጀበናችን ቶሎ እንዲፈላ። ከዛ ስጋ ቁጭ አልን፣ ተሰበሰብን፣ አጫጫስን። ሰብሪናም ልብሷን ቀያየረች ምናምን የዋለችበትን። ግን ያው ጡት እያለች እዚህ ጋር የምትሰራኝን ስራ አዩልኝ። በጣም እየረበሸች ነበረ። ቡና ሰዓት ሲደርስ ታውቀዋለህ ቡና ልንጠጣ ስንል የአብዲም ጓደኛ መጥቶ ነበር አጋጣሚ ሆኖ። ከዛ ብዙም ካሜራ ላይ አላስገባሁትም። እነሱም ቁጭ ብለው ቡና ቁርሴን እኔም ለእናንተ እያሳዩኝ ቡና ቁርስ ብላልኩት አብዲን። የአብዲ ጓደኛ ደግሞ እየቃመ ነበረ። ምንም ማድረግ አይቻልም። አብዲን የቡና ቁርስ አስያዝኩኝ። ከዛ ይዝጋ እየረበሸችኝ ወደ አባቷ ጋር ሰጠዋት። ምክንያቱም ጀበና ላንትና አላስቀዳኛ ላይ ጀባ አልኩኝ። ያው እንደ ባህሉ ብዬ ነው እንጂ እንትን ብዬ አይደለም። ተመረቅኩኝ ማለት ነው። አባራው መረቀኝ። ከዛ ጀበናዬን በምታመልኩ ቡናዬን ቀዳሁኝ ማለት ነው ውዶችዬ። በነገራችን ላይ እኔ እንደዚህ ቢስሚላ ብሎ መቅዳት እንጂ ጀባ ምናምን አልልም። ግን ይሆናል አይደለ ደስ ይላል። እየተሳሳቅን ምናምን እንደዚህ ብለን እያወራን ያንን ለማዳመቅ ያክል ጀባ ብለን ተመራረቅን ማለት ነው። ከዛ በምታዩት መልኩ ቡናችንን ሰብሪናም ቁጭ ብላ ቡና ቁርሷን መብላት ጀመረኝ። የአብዲን ጓደኛ ነበረ። እነሱ ጋር እያወሩ ምናምን ካሜራ ብዙም አላስገባሁትም። የካሜራ ሰው ነው በነገራችን ላይ ቲክቶክን ይሰራል። ግን ያን ያክል አላስገባሁትም። እኔ ምናልባት ፍቃደኛን አይሆን እንደሆነ ብዬ የተወሰነው ግን ገብቷል። በራሱ ነው ብቅ እያለ የገባ ምንም ላደርገው አልችልም። ከዛ ቡናዬን ቀዳሁኝ ማለት ነው። ቡና ሰጠኋቸው ለእነሱም እኔም መጠጣት ጀመርኩኝ። እያመመኝም በዚህ መልኩ እያለሁኝ ጉፋን ወላሂ ነው የምላቸው። ፊቴ ላይ ራሱ ምን ሆነሽ ነው እያሉኛል። በጣም ጭንቅላቴ ከምነግራችሁ በላይ በቃ በጣም አሞኛል። ግን ያው ሰው ቁሞ ሲሄድ ደህና አይመስልም። እንደዛ ሁኜ ነው የዋልኩት ዛሬ። እና ውዶችዬ ይሄን ይመስላል። ሰብሪና በነገራችን ላይ አንገቷ ላይ ያደረገቻትን እንትን የልብሷ ነበረችና በቃ የሆነ ጣል ብድግ ስታድርጋት አንገቷ ላይ ያረኩላት እንጂ አልወድም እኔ እንደዚህ አይነት ነገር ህፃን ልጅ አንገት ላይ። ከዛ በምታዩት መልኩ ቡናችንን ጠጣን እላችኋለሁኝ።
የዛሬ ውሏችን በዚህ መልኩ ነበረ። ሸር አድርጉልን፣ ላይክ አድርጉልን። ከተመቻችሁ ቪዲዮ ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለን። የዛሬው ውሏችን በዚህ መልኩ ነበረ ላችኋለሁ ውዶችዬ። ከዛ ቡና ለሚደግም ቡናቸውን ደገምኩኝ ማለት ነው። እና ቦታ የምትፈልጉ ልጆች አናግሩኝ። ቦታ ህጋዊም ይሁን ህገወጥ፣ በነገራችን ላይ አሁን እንኳን ህጋዊ ቀርቶ ህገወጥ ቦታ እንደነገርኳችሁ መጀመሪያ ላይ እየጨመረ ነው፣ አይገኝም። በጣም የቦታ ውድነት ጨምሯል ልጆችዬ። ግን ተጠናክራችሁን ያሁንም በሌላም ይሁን በቤተሰቦቻቸውም ጠንክራችሁ ልገዙ ይገባል። ብር ብታስቀምጡት እንትን አይልም። ወሳኝ ቦታ ላይ አጣርታችሁም እንዴት ነው ቦታው ምናምን ብላችሁ ለመግዛት ሞክሩ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሸር አድርጉልን፣ ላይክ አድርጉልን። ቤተሰብ ያልሆናችሁ ቤተሰብ ሆኑን። ጥያቄ ካላችሁ ጥያቄ አስቀምጡ። ኢንሻአላህ በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።